ክፋት አልሰለቻችሁ መገፋፋት አልሰለቻችሁ ሐዘን ዘነበኮ ደም ጎረፈኮ እዩት እስኪ ራሳችሁን አልደከማችሁም አሁን ረፍት አትፈልጉ ሐዘንም ስቃይም ዋይታም የሌለበት ረፍት ፎቅ ያዘናጋችሁ መኪና ያነሆለላችሁ ቤታችሁ ላይ ያለው አካውንት እግዚአብሔርን ያስረሳችሁ መብል መጠጥ እንደ ነገሩ እግዚአብሔርን እንድትፈልጉ ያረጋችሁ እግዚአብሔርን የችግር ቀን ወዳጅ ብቻ ያደረጋችሁት ሆይ ስሙ ይሄ ዓለም መኖሪያችን አይደለም እውነት አሰብ መቆያችን ነው እውነት አሰብ አንዳንድ ጊዜ የመታወቂያችን አሳስቷችሁ እንደሆነ አላውቅም የመታወቂያ የመኖሪያ መታወቂያ ይላል አይደለም የመቆያ መታወቂያ ብላችሁ አንብቡት ጎበዝ የመቆያ ነው እንዳታለላችሁ መኖሪያ አይደለም ይሄ ማለፊያ ነው ማረፊያ አይደለም ይሄ ዳረጎት ነው ጭማሪ ነው ዋናው አይደለም ይሄ መቅሰስ ነው ራት አይደለም ይሄ መስሪያ ቤት ነው ያኛው ነው ማረፊያ ቤት ምእመናን ይሄ ዓለም እኮ የድካም ነው እዩት እስኪ ራሳችሁን አልደከማችሁም አሁን ኃጢአት አላደከማችሁም በደል አላስረጃችሁም ክፋት አላሸበታችሁም መጠጥ አካላችሁን አላጎደለው ሱስ ናላችሁን አላዞረው ድካም እኮ ነው ይሄ ዓለም ድካም እኮ ነው መነቃቃት የፈለጉ ሰዎች ታስረው ቁጭ የሚሉበት በጫት መንቃት ይፈልጋሉ ግን ደግሞ ጥቂት ቆይተው በጫት ይታሰራሉ ማታ ሞቅ ለማለት ይገባሉ ማለዳ ላይ ብርድ ይላቸዋል ይበርዳቸዋል እንዴ ፈታ ለማለት ብለው የጀመሩት ሱስ እስር አድርጓቸው ያላረቀ የማይንቀሳቀሱ ሰዎች ላይ አሁን ፈታ ማለት ነው እናንተ እንዲህ ማርጎ ፈታ ማለት የለም ከዚህ በላይ መታሰር አለ ደከምን አረጀ የዓለም ድካም ነው አለው ያጌጠብን መሰለ እንጂ እኮ አልቀናል ሰውነት እየቀነስን ሄደና አካሎቻችንን እየጣልን ወደ ሰማይ መሄድ መንገድ ጀምረናል ደክመናል በክፋት ደክመናል በመተላለቅ ደክመናል በመገፋፋት ደክመናል በመናናቅ ደክመናል በመጣጣል ደክመናል በመጠላለፍ ደክመናል በመገፈታተር ደክመናል በመጠላለፍ ደክመናል ድካም ነው ያለው በሐዘን ደክመናል ልብ በሚሰብሩ ሐዘን ደክመናል ያለም ድካም አዎ ስንሞትስ ካላችሁ ወይ ስንሞትማ እንዴት ይደንቃል በጌታ የሚሞቱ ሙታን ብፁዓን ናቸው ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል በረፍት እንገባለን ደክመናል ስንሞት እናርፋለን ዝለናል ስንሞት እንነቃለን ለዚህ ነው ነብዩ ዳዊት ነፍሴ ሆይ ወደ ረፍትሽ ተመለሺ እግዚአብሔር መልካም አድርጎልሻልና ይላል ረፍት ያስፈልጋችሁ ምእመናን ቃላት የማይገልጠው ረፍት መነዋወጽ የሌለበት ሰላም መታወክ የሌለበት እርጋታ አስፈልጋችሁ ምእመናን ስጋት የሌለበት መውጣትና መግባት ወዳጅ የማይተውበት ጠላት የማይገባበት ረፍት ሪስክ የሌለበት ህይወት አስፈልጋችሁ ምእመናን ረፍት አትፈልጉ ተረት መስሏችሁ ነው የምንነግራችሁ ውሸት መስሏችሁ ነው የምናወራላችሁ አዎ ወገኖቼ የማይናወጥ ወደብ አለን ማይበል የማያስቸግረው የሰላም መልህቅ በሰማይ አለን ማረፍ አትፈልጉም ርፍ ማለት አትፈልጉም ይሄ ረፍት ከሞት በኋላ የሚገኝ ረፍት ነው ለዚህ ነው የምንሞተውማ ለዘላለም ለማረፍ ነው ኦርቶዶክሳውያን ይሄ ሲገባችሁ በሞት ላይ ንቀት ያድርባችሁ ትንቁታላችሁ
ነዋ። ረፍት ነው፣ የዘላለም ረፍት። ምን ይደንቃል ወገኖቼ! እስኪ ልጠይቃችሁ። አንዲት እንቁ የተሸከመች ታንኳ ማዕበል ላይ ጉዞ ጀመረች እንበል። ነፋሱ ያናውጻታል፣ ማዕበሉ ያላጋታል። እንደውም አልፎ አልፎ ከማዕበሉና ከነፋሳቱ የተነሳ አንዳንዴ ሊደፍቃት ሁሉ ይደርሳል። እንቁ ተሸክማለች እቺ ታንኳ። እናስ አንድ ነገር ብቻ ትፈልጋለች እቺ ታንኳ። ምንድነው የምትፈልገው? ፈጥና ቀዝፋ ወደቧ ጋር ሄዳ አርፋ። እውነት ሐሰት ማረፍ፣ መልህቋን ሄዳ ወደቡ ላይ መጣል ብቻ ትፈልጋለች ይቺ ታንኳ ወገኖቼ። ምክንያቱም እንቁዋን እንዳያዘች ወደቧ መድረስ ትፈልጋለች። መስጠም አትፈልግም፣ መደፈቅ አትፈልግም፣ የለፋችበትን ነገር ማጣት አትፈልግም። ስለዚህ እየቸኮለች ወደ ወደቧ ትቀስፋለች። ምን ፈልጋ? ከማዕበሉ ማረፍ ፈልጋ። ምን ፈልጋ? ከነፋሱ ማረፍ ፈልጋ። ምን ፈልጋ? ጣት ፈልጋ። ምዕመናን፣ ይህ ዓለም ብርቱ ማዕበል አለው፣ ሃይማኖት የሚያስክድ ማዕበል። ይህ ዓለም ብርቱ ማዕበል አለው፣ ምግባር የሚያስት ማዕበል። ይህ ዓለም ብርቱ ንፋስ አለው፣ ከወዲህ ወዲያ የሚያላጋ ንፋስ አለው። እንቁ የሆነ ሃይማኖታችሁን፣ እንቁ የሆነ ንጽህናችሁን፣ እንቁ የሆነ ክብራችሁን፣ እንቁ የሆነ ምግባራችሁን፣ እንቁ የሆነ ሰማያዊ ተስፋችሁን መድፈቁ አይቀርም ማዕበሉ ላይ ከቆያችሁ። እናስ ቶሎ መቅዘፍ አትፈልጉ። ሃይማኖታችሁን ሳትክዱ ወደባችሁ መድረስ አትፈልጉ። ልዑል እግዚአብሔርን ሳትክዱ ወደቡ ሄዳችሁ ማደር አትፈልጉ። ምዕመናን፣ ፈጥናችሁ መቅዘፍ አትፈልጉ። ከባድ ነገር እንደማወራ ይሰማኛል፣ ግን እውነቱ ይሄ ነው። እንቁዋን ባህር ውስጥ እንቁ ማዕበሉ ከመድፈቁ በላይ እሷን የሚያሳስባት እንቁዋን እንደያዘች ወደቧ ላይ ማረፍ ነው። ሃይማኖቴን ሳልክድህ አንተን በሌላ ሳልለውጥህ ጌታ ሆይ ና በለኝ ትላላችሁ። መጽሐፋችን እኮ ይላል ሞትን የሚፈልጉበት ቀን ይመጣል አያገኙትም ይላል። በጣም አስጨናቂ ዘመን ይመጣል። ሞት ተፈልጎ የማይገኝበት ዘመን ይመጣ ይሆን? ምንም ያረግ ምግባር የሚያስብ ሲሆን በውድ አስወድዶ አስለምዶ አስፈቅዶ፣ ካልሆነስ በግድ ማይተብ የሚያስበጥስ። ይህን ዘመን ከምታሳየኝ ውሰደኝ እንዳሉት አባቶቻችን 8ኛው ሺህ ሳይገባ ውሰደኝ ብለው ልክ 8ኛው ሺህ ሲገባ ያረፉትን አባት አታውቁ። አታሳየኝ ያሉ እኮ ሰዎች አሉ። ይህን ዘመን አታሳየኝ። ሰው ሲተላለቅ አታሳየኝ። ወንድማማቾች ሲተራረዱ አታሳየኝ። እግሮቻቸውን ጫማዎቻቸውን በልጆቻቸው በአባቶቻቸው በወንድሞቻቸው አስከሬን ላይ የሚያደርጉ ሰዎች አታሳየኝ። ክፉ አታሳየኝ። እንዲህ ይላሉ እኮ ደጋጎች። ውሰደኝ አታሳየኝ። ና የሚሉ ሰዎች እኮ አሉ። ና ሃይማኖቴን ሳልክድ ና፣ ምግባሬን ሳልስት ና፣ ቅድስናዬን ሳላጣ ና፣ አንተን ከማጣ ይሄን ዓለም ልጣ ና የሚሉ ሰዎች አሉ። ና እንቁዬን እንዳያስኩ አንተ ጋር ልድረስ ና የሚሉ ሰዎች አሉ። ዓለም ሳይደፍቀኝ ቀዝፌ አንተ ጋር ልድረስ አንተ ጋር ልረፍ የሚሉ ሰዎች እኮ አሉ። አውግስጢኖስ ሊቁ እንዳለው ነፍሳችን ባንተ በቀር በማንም አታርፍም እንዳለው ማን ሊያሳርፈን እንፈልጋለን? ክርስቲያኖች፣ በዚህ ዓለም ላይ ለክርስቲያኖች ማረፊያ አለ? የለም። ከጌታችን እጆች በቀር ማረፊያ እኮ የለንም። ከአምላካችን በቀር እረፍት የለንም። እናንተ ደካሞች ሸክማችሁ ሁሉ የከበዳችሁ ኑና እረፉ። ገንዘብ ያላሳረፋችሁ የክርስቶስ እጆች ያሳርፏችኋል። ውበት ያላሳረፋችሁ የጌታችን ውበት ያሳርፋችኋል። ትምክህት ያላሳረፋችሁ የጌታችን ትህትና ያሳርፋችኋል። ጉልበት ያላሳረፋችሁ የጌታችን
ደካማነት ያሳርፋችኋል። ፍቅሩ ያሳርፋችኋል። እርፍ ማለት አትፈልጉ። ኖህ ሁለት አንዱን ቁራ አንዱን ርግብ ለቀቀው። ታስታውሳላችሁ? በዛ በጥፋት ውሃ ዘመን እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። እዩ ቁራ ወዲህ ወዲያ ያለ ማይበሉ ላይ የተረፉትን ውሃው ጎርሎ ነበርና የሚንሳፈፉትን በድን የሆነውን እየቀማመሰ ወዲህ ወዲያ እየዞረ የሞተ ነገር እየበላ ያ ቁራ ይንከራተትላችሁ ጀመር፣ አልተመለሰም። ክርስቲያኖች የዚህ የሙት ዓለም ተገዢዎች አትሁኑ፣ አትንከራተቱ። ግልጹን ነው መንገር የምንነግራችሁ፣ አትንከራተቱ። ሕያው ነገር የለበትም፣ ሙት ነው። ዘላቂ ነገር የለበትም፣ አጭር ነው። እውነት የለበትም፣ ሐሰት ነው። ደም ግባት የለበትም፣ ከንቱ ነው። አትንከራተቱ። አሳርፋችሁ የቱም ነገር አሳርፋችሁ። ለጊዜው ቅን የምትመስል መንገድ አለች፣ ፍጻሜዋ ግን የሞት መንገድ ነው። ለጊዜው ነው ጣፋጭ የሚመስልህ ግን ይመራል። አዎ ርግብን ለቀቃት። ርግብ ሄዳ በረረች፣ ለእግሯ እንኳን መቆሚያ አጣች። ከዛስ እየበረረች ተመለሰች። ከዚያስ የተወደደው አባታችን ኖህ በ600 ዓመቱ እጆቹን ዘረጋና ርግቢቱን እጆቹ ላይ አሳረፋት። አረፈች። ለዚች ርግብ ከኖህ እጆች በቀር የት ማረፊያ አላት? የት ላይ ታርፋላችሁ? ከክርስቶስ እጆች በቀር ከቁስሎቹ በቀር ህሊናችሁ የት ያርፋል? ምእመናን ርፍ። ዓለም ለምን አይናወጥም? እናንተ የእግዚአብሔር ከሆናችሁ በሚናወጠው ዓለም አትደነግጡም፣ ልባችሁ ያርፋ። ምንድነው የሚለው ነብዩ ዳዊት? ተራሮች ወደ ባህር ልብ ቢገቡ ልቤ አይፈራም ይላል። አትፈሩም፣ አትደነግጡም፣ አትታወኩም፣ እረፍ ትላላችሁ። ወደዚህ እረፍት መሄድ አትፈልጉም። የት ነው የምታርፉት ምእመናን? እናንተ እኮ ርግብ ናችሁ እኮ። ዓለም ላይ ማረፊያ የላችሁም። ጠጅ ቤት ማረፊያ የላችሁም። ጫት ቤት ማረፊያ የላችሁም። ቁማር ቤት ማረፊያ የላችሁም። ዝሙት ቤት ማረፊያ የላችሁም። ፔንሲዮን ውስጥ ማረፊያ የላችሁም። ስርቆት ውስጥ ማረፊያ የላችሁም። እናንተ ርግቦች ናችሁ። የክርስቶስ እጆች በቀር ምን ማረፊያ አላችሁ? ኑና አረፉ። የተቀበዘበዛችሁ እዚህ የሚያሳርፍ አለላችሁ። ለረፉ። የዘላለም ረፍት አለላችሁ። የዘላለም ረፍት አለላችሁ። ስንሞት የበለጠውን ረፍት ነው የምናገኘው ምእመናን። የረፍት ቦታ አለን፣ ግን ስንሞት ነው። ከሞትን ነው ሕያው፣ ከሞትን ነው ከእርሱ ጋር የምንኖረው፣ ከሞትን ነው የምናርፈው። ደግሞ ይሄ ረፍት ምን እንደሆነ ታውቃላችሁ? ሐዘንም ስቃይም ዋይታም የሌለበት ረፍት ይላል መጽሐፍ ቅዱስ። ይህን ይገልጻል። ከእንግዲህ ወዲህ ሐዘን የለም፣ ከእንግዲህ ወዲህ ስቃይ የለም፣ ከእንግዲህ ወዲህ ዋይታ የለም ይላል። ይሄን ዓለም አትናፍቁም? እንባ ማታዩበት፣ አንጀቱ የታሰረ ምስኪን ሰው ማታዩበት ይሄን ዓለም አትናፍቁም ወገኖች? ይሄን ዓለም አትናፍቁም? ስቃይ የሌለበት፣ ሐዘን የሌለበት፣ ዋይታ የሌለበት ከዚህ በለጠ ምን ረፍት አለ ወገኖቼ? እንባ ከቶ የሚታበስበት ይሄ ረፍት አይናፍቃችሁ? ይሄ ህይወት አይናፍቃችሁ? እንባ አልሰለቻችሁ? ሐዘን አልሰለቻችሁ? ስቃይ አልሰለቻችሁ? መፈናቀል አልሰለቻችሁ? ሞት አልሰለቻችሁ? ክፋት አልሰለቻችሁ? መገፋፋት አልሰለቻችሁ? ሐዘን ዘነበ እኮ፣ ደም ጎረፈ እኮ። አላያችኋትም? ያችን ሕፃን ልጅ የሰፈሬ ልጆች እንደሚጫወቱት አይነት ድብብቆሽ የምትጫወት መስሎኝ ነበረ። ጉድጓድ ውስጥ ተደብቃ አይቻት በዚህ በማህበራዊ ሚዲያ ዝቅ ብያ ነባለው። አባቶቿ ከላይ በመርዝ ጢስ ሶሪያ ውስጥ እኮ ነው የሚያወርዱትን ያን ቦምብና ፍንጣሪ የመርዝ ጢስ የመርዝ ገዳይ መርዝ ለመሸሽ ስትል ነው ያቺ ሕፃን ልጅ የተደበቀችው። ስንት ሕፃናት ተደብቀው ይሆን ምእመናን? ሐዘን አይሰለቻችሁ? አዎ ሐዘን የሌለበት፣ ዋይታ የሌለበት፣ ስቃይ ወደ ሌለበት ይሄ ነው ህይወት። የምንሞተው
ሐዘን ወደሌለበት የምንሞተው ስቃይ ወደሌለበት የምንሞተው ዋይታ ወደሌለበት ዓለም ነው። አዎ ካልሞትን ይሄና ናይም ካልሞት ካትነሳ ካልሞትና እንነሳ። ይህ ዓለም እኮ ስቃይ ነው። የአልዓዛርን ታሪክ ብቻ አንስቼ ደመድማለሁ። እግዚአብሔር ከሁላችን ጋር ይሁን። እየሰማችሁኝ እንደሆነ ተስፋ አደርጋለሁ። እውነት አሰብ ተሰውሳላችሁ። አልዓዛርም ሞተ ተቀበረ ሚልና መላእክትም ወደ አብርሃም እቅፍ ወሰዱት ይላል። አልዓዛር ሞተ ተቀበረ ከመባሉ በፊት ደሃ ነው። በድህነት ላይ ደዌ ያለበት በደዌው ላይ እግዚአብሔር ያሳያችሁ ልዑል ያመልክታችሁ አስታማሚ እንኳን የለውም። ቁስሉን ውሾች ይልሱት ነበር ይላል። አሳዝን ምእመናን፣ እናንተ እኮ ድህነት ብቻ ይሆናል ያለባችሁ በዚህ የምትማረሩት። ደዌ ቢጨመርባችሁስ እንደዚህ እንደ አልዓዛር ደዌ ብቻ አይደለም፣ ደዌ ኖሯችሁ ደግሞ አስታማሚ ሊኖራችሁ ይችላል። አስታማሚ እንኳን የለው ውሾች አስታማሚ የሆኑለት ሰው እኮ ነው እሱ። ውሾችን የሚያባረርበት አቅምና ጉልበት እንኳን የከዳው ምስኪን ሰው እኮ ነው አልዓዛር። ይሄ ሰው ግን ምን ሆነ? ሞተ። ከዛስ ተቀበረ። ከዛስ መላእክትም ወዴት ወሰዱት? አዎ ስንሞትና ስንቀበር እንደ አልዓዛር እንዲህ ከባድ ህይወት ከኖር እመኑኝ ውሾች ዳግመኛ አይከቡንም። ማን ይከበናል? መላእክት። እንዴት ይደንቃል! አስታማሚዎቻችን ውሾች አይደለም የሚሆኑት፣ አብርሃም። እንዴት ይደንቃል! ታዲያ እንዲህ ከሆነ ለአልዓዛር ሞት ይሻለዋል መኖር ይሻለዋል? ሞት ይሻለዋል። ምክንያቱም በውሻ ከመከበብ ወደ መላእክት መከበብ ሄዳ ሞተ ተቀበረ። መላእክትም ወደ አብርሃም እቅፍ ወሰዱት ይላል። ይሄ የመላእክት እቅፍ የምትወዱት የቅዱስ ገብርኤል እቅፍ አይናፍቃችሁ? የአብርሃም እቅፍ አለላችሁ፣ የመላእክት ዝማሬ አለላችሁ፣ የመላእክት አጀብ አለላችሁ። አዎ ይሄ ግን የሚጀምረው ስንሞት ነው ወገኖቼ። እዚህ አርፍ አለ። ስቃይ አበቃ፣ ዋይታ አበቃ፣ ሐዘን አበቃ። ከዛ ምን ሆነ መሰላችሁ? እኔ የምፈልገው ይሄን አይደለም። አጠገቡ ሆኖ አባ ከና ያላለው አንድ ባለጸጋ ስለሆነ አይደለም ሲኦል የገባው፣ እንዳትሳሳቱ። ያንን ደሃ አንድ ቀን እንኳን ጎብኝቶት አያውቅም ወገኖቼ። ከዛስ አሻቅቦ ሲያይ አልዓዛርን በአብርሃም እቅፍ አየው ይላል። ከዚያ ምን እንዳለ ታውቃላችሁ? አብርሃም አባቴ ሆይ ማረኝ፣ በዚህ ነበልባል እሰቃያለሁ። የጣቱን ጫፍ ውሃ ነክቶ ምላስን ያብርድልኝ ዘንድ አልዓዛርን ላክልኝ አይለው መሰላችሁ? ነገር መገልበጡ አይቀር። የአልዓዛር ቀን ይመጣል ምእመናን። ዛሬ እናንተ ቀን ላይሆን ይችላል፣ ግን የእናንተ ቀን ይመጣል። የአልዓዛር ቀን አለ። አልዓዛር የሚፈለግበት ቀን አለ። አልዓዛር የሚለመንበት ቀን አለ። አልዓዛር ታይቶ አያውቅም። አልዓዛር ከሩቅ የሚታይበት ቀን አለ። ለምን አልታየውም አትበሉ፣ የእናንተ ቀን አይደለም። አይ ለምን አልተፈለኩም አትበሉ፣ የእናንተ ዘመን አይደለም። አይ ለምን አልታቀፍኩም አትበሉ፣ የእናንተ መታቀፍ ገና ይሆናል። እዩ ቀና ብሎ አንድ ቀን አይቶት ማቀው ቅርቡ ሆኖ አፍንጫው ስር ሆኖ አይቶት ማቀው ከሩቁ ማየት ጀመረ። ከሩቅ የምትፈለጉ ትሆናላችሁ። መቼ? የአልዓዛር አይነት ቀን ሲመጣ። መቼ? ከሞትን በኋላ። በህይወትም አንድ ቀን የምንፈለግበት ቀን ይመጣል። የምትጠቅሙበት ቀን ይመጣል። መስቀሉ የሚጠቅምበት ቀን ይመጣል። መቼ? ከ300 ዘመን በኋላ። አዎ ማርቆስ የሚጠቅምበት ቀን ይመጣል። መቼ? ከ17 ዓመት በኋላ። አዎ ቅድስት እሌኒ የምትጠቅምበት ቀን ይመጣል። መቼ? ልትሞት ስትል 1 ዓመት ሲቀራት መስቀሉን የምታወጣበት ዘመን ይመጣል። መቼ እንደምትጠቅሙ አታውቁም። ዝም ብላችሁ ኑሩ። አልዓዛር የሚጠቅምበት ቀን መጣያችሁ። ከዛ ምን ሆነ መሰላችሁ? ስደድልኝ ሲለው አብርሃም እንዲህ ብሎ መለሰለት። ምን አለው? ልጄ ሆይ አንተ በምድር ሳለ ተመችቶ ትኖር ነበር፣ እለት እለት ተመችቶ ትኖር ነበር። አልዓዛር ደግሞ በስቃይ ይኖር ነበር አለ። ከዛስ እርሱ አሁን በዚህ ይጽናናል፣ አንተም ትሰቃያለህ አለው። ለአልዓዛር የመጽናኛ ጊዜ ከሞቱ በኋላ ነው። እውነት አሰብ የመጽናኛ ጊዜው ነው። አሁን ምድር ላይ የማትጽናኑ ትሆኑ ይሆናል፣ በሰማይ ግን በእርግጠኝነት መጽናናታችን ይመጣል። እየሰማችሁኝ ነው? የመጽናናት ጊዜ አለን። መቼ? ስንሞት። እርሱ አንተ በዚህ ትሰቃያለህ፣ እርሱ ግን በዚህ ይጽናናል አለው።
የመጽናናት ዓለም አለ። መቼ? ስንሞት። ካልሞት አንጽናና፣ ካልሞት አናርፍም፣ ካልሞት ከጌታችን ጋር አንኖርም፣ ካልሞት ሕያው አንሆንም፣ ካልሞት አንነሳም። አዎ ካልሞት ከዚህ ዓለም የምትበልጠውን ዓለም ማየት እኮ አንችልም። ሌላ ዓለም አለ። ውሸት ነው ይህ ዓለም። ፎቅ ያዘናጋችሁ፣ መኪና ያኖህለላችሁ፣ ቤታችሁ ላይ ያለው አካውንት እግዚአብሔርን ያስረሳችሁ፣ መብል መጠጥ እንደ ነገሩ እግዚአብሔርን እንድትፈልጉ ያደረጋችሁ፣ እግዚአብሔርን የችግር ቀን ወዳጅ ብቻ ያደረጋችሁት ሆይ ስሙ፣ ከዚህ የሚበልጥ ዓለም አለላችሁ። በቃ ጥለናት ልንሄድ ነው እቺን ዓለም ብላችሁ እንዳይከፋችሁ፣ እግዚአብሔር ያዘጋጀላችሁ ሌላ አስደናቂ ዓለም አለላችሁ። ቃላት የማይገልጣት፣ ቅኔ የማይበቃት፣ መጽሐፍ ገልጧት የማያውቅ ምን አይነት ዓለም አለች መሰላችሁ? ታዲያ ይህን ሁሉ ሳወራላችሁ በቃ እንሙት ማለት ነው አሁን ማታ ገብተን እንዳትሉ አደራችሁ። እንዲሁ ሰውዬ እንደዚህ አውርቶ ጉር ሊሰራ ነው ዛሬ ምን ነው ባልመጣው ተስፋዬን ሁሉ በጠበጠው እንዳትሉ ብላችኋል መሰለኝ። ፈገግ አላችሁ ብዙዎቻችሁ። አባቶቻችን እንዲህ ይላሉ፣ እንደምትሞቱ ሆናችሁ ኑሩ። እስኪ በሉት እንደምትሞቱ ሆናችሁ ኑሩ። ከዛስ እንደምትኖሩ ሆናችሁ ስሩ በሉት እንጂ እንደምትሞቱ ሆናችሁ ኑሩ፣ እንደምትኖሩ ሆናችሁ ምን በሉ። አለቀ። ሞት አለብኝ እያላችሁ ኑሩ፣ ደግሞስ እኖራለሁ እያላችሁ ምን በሉ፣ በርቱና ስሩ። እየሰማችሁ ነው። ግን እቺ ምሽት የመጨረሻ ስብከታችን ብትሆንስ ልትሆን ትችላለች? ላትሆን ትችላለች? ምን ገፈኛ ነው እንዳትሉ ይመጭ። ልትሆን ትችላለች? ላትሆን ትችላለች? አፍሪካ ኢንሹራንስ ባስተማማኝ እጅ ላይ ናችሁ ሲላችሁ እውነት መሰላችሁ እንዴ? ሊሆን ይችላል፣ ላይሆን ይችላል። ይችላል እንዴ? እቺ ሌሊት አባ ኢሳያስ የሚባል አባት ያለው አለ። አልጋው ጋር ይቆምና ማታ ማታ አንቺ አልጋዬ ሆይ ዛሬ አልጋዬ ሳይሆን መቃብሬ ብትሆኝስ ብሎ ስቅስቅ ብሎ ንስሐ ይገባል። እየሰማችሁኝ ነው? ይቺ አልጋችሁ ዛሬ የምተኙባት እንደ አድርገውና በሰላም መውጣት ስለምፈልግ ከዚህ አድርገውና እቺ አልጋችን መቃብራችን ልትሆን ትችላለች፣ ላትሆን ትችላለች። ምን ነው ድምጻችሁ ጠፋ? ትሆን ትችላለች። እርግጡን ብንነጋገር አይሻልም? ስለዚህ መዘጋጀት አለብን። እውነት አሰብ እንዘጋጅ። ካሚሎስ የተባለ ሊቅ እንዲህ ይላል፣ ሲኦል ያሉ ወገኖቻችን 30 ደቂቃ እግዚአብሔር በምድር ላይ እንዲኖሩ ድል ቢሰጣቸው ምንም ያደርጉ ይመስላችኋል? እቆብ ይገባሉ? ኮንዶሚኒየም ይቆጥባሉ? አይሰማኝም። 30 ደቂቃ ብቻ ቢኖራቸው ንስሐ ነው የሚገቡት። እውነት አሰብ 30 ዓመት ይኖራችሁ፣ 3 ቀን የተሰጣችሁ 60 ዓመት የኖራችሁ 300 ቀን የተሰጣችሁ 30 ደቂቃ አይደለም ይሄን ያህል ዘመን የተቸራችሁ የታል ንስሐችሁ? ሰፈሬ ያለ ሰው ነው እሱን ነግሬያችሁ ላብቃ። ሰፈሬ ያለ ሰው ነው፣ ድሮ ነው የሰማሁት። ሰውየውን አስተዋውቀኝ እንዳትሉኝ እንጂ የኔ ቢጤ ላንቁሶ ነው። 1 ኩንታል 100 ኪሎ ተሸክሞ መጓዝ አልቻለም። ከወዲህ ወዲያ እየተወላገደ በጣም ይመረርና ያንን 1 ኩንታል ይጥልና አሉ አሁንስ በሞትኩ ምን አለ ሞት መጥተህ ብትወስደኝ ብሎ ተመረረላችሁ። ያን ጊዜ መልአከ ሞት ከቻላ እፊቱ ሲያየው የሆነ የተገተረ ነገር አየ። ማን አንተ አለው። እንዴ አሁን አልጠራኸኝም እንዴ? እና ሞት ነኝ እያልክ ነው? አዎ ሞት ነኝ። እና አላልከኝም እንዴ? እና ምን ልታረግ መጣ እንዴ? ውሰደኝ አላልክም? እሰጣ ገባ። ይደነግጥና በጣም እኔ እኮ የጠራው እንድትወስደኝ አይደለም። ሐሳቡን ቀየረ እና ምንድነው አለው። ከብዶኛል እንድታግዘኝ ነው። በሞት ፊት እንዲመሳክ ከፈለጋችሁ ንስሐ ግቡ። ደግሞ አለው ሞትን መናቅ ከፈለጋችሁ በእግዚአብሔር ፊት አሁን ናቁት። እየሰማችሁኝ ነው? በዘላለም ሕይወት የኋለኛው ሞት እንዳገኛችሁ ከፈለጋችሁ ይሄኛውን የኃጢአት ሞት ዛሬ ድል ንሱት። ካልሞት አንነሳ። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት